ሰላም የኢቻለም ቤተሰቦቻችን እንዴት ናችሁልን? ቲኖልፍ በቀጣዩ ክፍል ተመልሷል። እንደ ሁልጊዜው ቪዲዮ ለብዙ ሰው እንዲደርስልን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቲኖልፍ ጄራርድም ኬኔሞንም እየተጠቀመን ዴሪክን ሊበቀልና ሊገል ሲነሳ ናም የግጥሚያው ሰዓትም ጃክሰን ራሱን ወቅቶ ትንፋሹ ሲቋረጥና ሲሞት በዚህም ግርግር ስታይል ስሜት እንደገባ ሳይታወቅ እንደጠፋ አሊሰንም ቦይደንና ኤሪካን በቀስት ደጋግማ እያስወነጨፈች ወቅታ ልትገላቸው ስትቃረብ ዴሪክ ጋም ፒተር ሂል ደርሶ እንዴት ጄራርድንና ኬኔሞን እንደምናስቆም አውቃለሁ እያለ ሊያሳምነው ሲጠር አይለን ነበር ያቆም ነው። በዚህኛውም ክፍል ቀጥለን ጃክሰንም ታዲያ ሬሳው በአምቡላንስ ሲወሰድ የስካት እናትም ነገሩ ስላልጣማት አብራም ትሄዳለች። ስታይልስም በጄራርድ ሰዎችም ታግቶ ወደ ቤታቸው ውስጥ እታች ቤዝመንት ላይም ይወረውሩታል። እሱም ተነስቶ ውስጥ ድምፅ ሲሰማ መብራቱን ሲያመበራም ታዲያ ኤሪካና ቦይድም በኤሌክትሪክ ገመድም ታስረው እንዳሉም እያየም ይደናገጣል። በለው እነ ስካት ጋም የስታይልስ አባት ተጨንቆ ልጄ በሆነ አጋጣሚ ከደወለላችሁ በአፋጣኝ አሳውቁኝ እያላቸው ስታይልስን መፈለጉንም ይቀጥላል። ስካትና አይዛክም እየተስማሙ ልክ ሁሉም ከመልበሻ ክፍልም ሲወጡ ስካትም የስታይልስን ሎከር ገንጥሎ ልብሱን እየወጣ በጠረን ሊፈልጉት ልብሱን ማሽተትም ከመጀመራቸው ዴሪክም ፒተር ሄለን አስከትሎ ወደዛው ውስጥም ገብቶ ስካትም ፒተር ሄለን በህይወት ሲያየው ማመን እያቃተው ምን ጉድ ነው እያለም አይኑም ይፈጣል። ስታይልስ ሆዬም እነ ቦይድና ኤሪካንም ሊፈታቸው እየሞከረ በኤሌክትሪክ ገመድም ስለታሰሩ ሲነዝረውና ሲያቅተው ጄራርድም እሱ ጋም ደርሶም እያወራው ስታይልስ በንዴት የራሱን ትቶ ለምንድን ነው እነሱን ያሰርካቸው ልቀቃቸው ቢልም ዴሪክን አሳልፈው እስኪሰጡ መሰቃየታቸው አይቀርም እየተባለ እኔ ስለምንድን ነው የተያዝኩትም እያለ እስካትም በእኔ ጠረን የት እንዳለው ደርሶ ወዲያው ይመጣል ካል እያለ ሊያስፈራራም እየሞከረ ደግሞ አንተ የ90 ዓመት ሽማግሌ በአንድ ምትቼ ጥይክ እንዳልሄድ ቢለውም ጄራርድ በንዴት በቡጢ መሬት ዘሮ እያነሳም ይቀጠቅጧል። አይስታይልስ ፒተርን በህይወት ያየው ስካትም ተደናግጦ እንዴት ሊነሳ ቻለም እያለ ዴሪክንም ከሱ ጋር እንዴት ታምነዋለ ከዚህ ሰው ጋር አንሰራም ቢለውም ዴሪክ ግን ሲጀምር አንተስ ጄራርድን እንዴት አምነከው ነው ከሱ ጋር በድብቅ ስትሰራ የነበረውም ብሎም እያፋጥቀው እስካትም በእናት ያስፈራርቶኝ ነው ብሎም መልሶ አሁን ጃክሰን የሚተርፍበት ዘዴ ፒተር ሄል አምጥቷልም ሲለው ታዲያ የጃክሰንን ሞትም ተነግሯቸው ፒተር ሄልና ዴሪክም እየተደናገጡ ፒተር ሄል ታዲያ ይህ የሚያሳየው ጄራርድ በእቅዱ መሰረት ሁሉንም ነገር እያደረገ ነው፣ ሆን ብሎ ነው ያንን ያደረገው፣ ስለዚህ መፍጠን አለብን፣ መፍትሄ እንፈልግም ይላቸዋል። ክሪስም ልጁ አሊሰንና አባቱ ጄራርድም እያወሩም አግኝቷቸው ይበልጥ ምራታቸው ስለተጨመረም እየጨነቀው እታች ስለታገቱት ዌርወልፎች እየጠየቀ በተለይ ጄራርድን እያፋጠጠው ጃክሰንንስ ምን አድርገከው ነው ቢለውም ጄራርድም ታዲያ ጨዋታውን አሸንፈናል፣ የ4 ሰዓት ብዙ ውጥረት ያለበት ስለሆነ ተዘጋጁም እያላቸው ይሄዳል። ክሪስም ልጁ አሊሰንን ከበቀል መንፈስ እንድትወጣ ሊያወራት ቢልም እሷ ግን አክስቷንና እናቷን የገደለውን ዴሪክን ለመበቀል ቆርጣ እንደተነሳችም ትነግሯለች። በሌላ በኩል የስታይልስ እናትም የጃክሰን ሬሳ ተከትላ የሬሳ ማስቀመጫ ቦታውም ላይ በላስቲክ ዘግተውበትም እያየች ያንን የሰውነቱን የሚያደነዘውን ቅባት ነገር ሲንጠባጠብ አይታ በስክሪፕቶ እያነሳች እየመረመረችውም እየጨነቃት ቢሆንም ላስቲኩን ከፍታ ሬሳውን ታያለች። ባየችውም ነገር ትደናገጣለች። ተጨንቆ ያለው የስታይልስ አባት ጋም በስተመጨረሻ ልጁ ስታይልስም ቤት ተመልሶ እንዲሁ በጄራርድም ተቀጥቅጦ የተደበደበበትን ፊቱም አባትየውንም ሲያይ ማን ነው እንዲያደረገክ ንገረኝና በፍጥነት እንያዛቸው ቢለውም ስታይልስ ግን በጨዋታው የተሸነፉ ደጋፊዎች ተናደው ነው ማንነታቸውን አላየዋቸውም ለአሁን ተወውም ብሎት አባትየውም አሁን ላይ ልጁ ስለተመለሰለት እየተደሰተም ያቅፏል። ፒተር ሄልም እና ስካትን እየመራ ወደዛ የዴሪክ የድሮ ቤትም ወስዷቸው እዛም ታዲያ ደረጃ ስር ያለ እንጨት እየገነጠለ ውስጥ የደበቀውን ድሮ ኮሞ ውስጥ ከገባ በኋላ ወጥቶ መረጃዎችን ሁሉ አሰባስቦ ያስቀመጠበትን ላፕቶፕ እየወጣም ያሳያቸዋል። እዛው ለስካትም ከእናቱ ተደውሎለት በአፋጣኝ ሆስፒታል የሬሳ ክፍልና ጃክሰን ላይ የሆነ ነገር እየተፈጠረ ነውም ትለዋለች። እኛም የጃክሰን እጅ ጥፍሩ በቅሎ በነጩ ቅባት ተከልሎም እንዳለም እናየዋለን። ቤት ክፍሉ ብቻውን ቆዝሞ ያለው ስታይልስ ጋም የሚያፈቅራት ሊዲያ ቤት ድረስ መታም እያወራችው እሱም ቤቱ ሲያያት እየተደናገጠ ማመን እያቃተው እሷም እንቧ እየመጣ
ጃክሰን የቤቴን ቁልፍ ስጪኝ እያለ ሲጠይቀኝ ነበር፣ ይኸው ሳልሰጠው ሞተም እያለች ማልቀስ ትጀምራለች። ስካትና አይዛክም እናትየውም ጋም ደርሰው የጃክሰን ሬሳም እያዩት ጭራሽ መንቀሳቀስና አፉን መክፈት ሲጀምር ተደናግጠው በፍጥነት የሬሳውን ላስቲክ ይዘጉበታል። ስታይልስም ሊዲያን እያባበለ ከስካትም የሚደወልለትን ስልክ ሳያነሳም ሲቀር ስካትም በሊዲያ ስልክ መልእክትም ልኮ ሊዲያም ያንን ለስታይል በድንጋጤም ታሳየዋለች። ዴሪክ እና ፒተር ሄልም ከላፕቶፑም ላይ ስለ ኬኒማው ድሮ የተጻፉትን መረጃዎች ሁላ እያዩ አሁን ስካትም ለዴሪክ ደውሎም ስለ ጃክሰን እየሆነበት ስላለው ነገር እየነገረው ካገኙት መረጃ ጋርም ሲያያይዙት ኬኒማው ጭራሽ ራሱን አሻሽሎ ክንፍ ሳይቀር አብቅሎ አደገኛ ሆኖ ሊነሳም እየተቃረበ እንዳለም ደርሰውበት በድንጋጤ እነ ስካትንም ሬሳውን ይዛችሁ ውጡኝ ያመጣን እያሏቸው ወደ እነሱም ይገሰግሳሉ በለው። ጄራርድም ታዲያ የተኛቸው አሊሰን ጋም አምርቶ አሁን ሰዓቱ ደርሷል እያለ ይቀሰቅሳታል። እነ ስካትም ታዲያ የጃክሰንን ሬሳም ይዘው እየወጡ ሳለ ክሪስም ደርሶባቸው ከመኪናውም ወርዶም ያያቸዋል። ዴሪክና ፒተር ሄልም ወደ እነ ስካትም እያመሩ ፒተርም አሁን ሰዓቱ ረፍዷል አንሄድ አንደርስም ቢለውም ዴሪክ ግን ጃክሰንን የመግደል እድሌን አላባክንም በሚል እየፈጠኑ ይሄዳሉ። ሊዲያም ጋር የደረሳትን ቴክስትም ሲያነቡት ጃክሰንን አሁን እንደምትረዳው የሚናገር ስለሆነ እሷም ለጃክሰን ምንም ነገር አድርጋለሁ ብትልም ስታይልስ ታዲያ አንቺ አጉል ብትሆኚስ ብትሞቺስ እኔ ምን ይሰማኛል እያለ ቢናገራትም እሷ ግን እሱን ትታውም ትወጣለች። እነ ስካት ጋም የደረሰው ክሪስም ምን ሊያደርጋቸው ነው ብንልም እሱ ግን ሊረዳቸው እንደመጣ እየተናገረ ለስካትም አሁን ላይ የጋራ ጠላት አፍርተናል፣ አባቴ ልጄን እንደራሱ በቀለኛ አድርጓት ከኔም እየራቀችም ነው አውቃለሁ፣ ከአንተም እየራቀች ስለሆነ ጄራርድን በጋራ ሆነን እናስቁመውም ይለዋል። ስካትም በሀሳቡ ይስማማል። ክሪስም የኔ መኪና ፈጣን ስለሆነ ኑ በኔ መኪናም በማለት የጃክሰንን ሬሳ በመኪናው ጭነው ወደ እነ ዴሪክም ይገሰግሳሉ። ስታይልስ ጋም አባቱን አመርቶ እያወራው ሁሉም ይቀር ዛሬ ማታ ግጥሚያው ላይ ያሳየከው ብቃት ጀግና ያስብልካልም እያለውም ይወጣል። ሞራል ቢሰጠውም ስታይልስ ታዲያ ተክሶ እኔ ጀግና አይደለሁም እየተናለም ለራሱ እየተናገረ ግን ሊዲያ ሊረዳትም ያስባል። እነ ስካትም ዴሪክ እና ፒተር ሄልን የሚያገኟቸው ቦታም ላይ ቢደርሱም ዴሪክ ብቻ እዛም እየደረሰ ክሪስንም እንደማያምነው እየተናገረ ጃክሰንን ሊገለው ይዘጋጃል። ስካትም ተደናግጦ አይሆንም በሊዲያ በኩል እናተርፈዋለን ያልነውስ ሊዲያና ፒተር ሄልስ የታሉ እያለም ይጠይቃል። ከርቀት ፒተር ሄልም ተደብቆ የሚያወሩትን ሁላ እየሰማ ዴሪክም ይህ ነገር ታዲያ በጄራርድ ቁጥጥር ስር ሆኖ ከሚባለው በላይ ተጠናክሮና አደገኛ ሆኖም ስለሚመለስ አሁን ላይ በአፋጣኝ ብንገለው ነው የሚሻለውም ሲል ክሪስም ታዲያ አባቴ ጄራርድ በፍጹም ይህን ነገር አይቆጣጠረውም እንዲማያደርግም ቢልም እዛው ራሱ ጄራርድ ደርሶ ልክ ነው እኔ እንደዚህ አይነት አደገኛ አውሬም መቆጣጠር አልችልም፣ በፍጥነት መቆየት ስለሌለበት ይገደልም እያለም ሲናገር ዴሪክም ታዲያ በአፋጣኝ ኬኒማው ሊገለው ሲዘጋጅ ጃክሰንም ወደ ኬኒማው ተቀይሮ ነቅቶ ሆዱ ላይ ይወጋ ያሽቀነጥረዋል በለው። ጄራርድም ታዲያ ለስካት ጃክሰንን አተርፋለሁ ብለህ ሳታስበው ዴሪክን ለኔ ይዘክልኝ ወድን ያመጣክልኝ እያለም ከኋላ አሊሰን ቀስቷን አስወንጭፋ አይዛክን ስትመታና ስትለው ስካትም ሲያት እየተናገጠ ለአይዛክም ከለላ እያደረገለት ክሪስም ኬኒማው ላይ እየተኩሰ ሊጥለው ቢሞክርም ኬኒማው ሽጉጡን ያስጥለዋል። ዴሪክም አገግሞ አይዛክም ተሽሎት እንዲሁ ታዲያ ስካትም ወደ ዌርወልፍነት ተቀይሮ ኬኒማውን ከበው ለሶስት ቢፋለሙትም አቅቷቸው ዴሪክ ክፉኛ ተጎድቶ መሬት ሲወድቅ አይዛክ ጋም አሊሰን ደርሳ በስለት ደጋግማ ወቅታ ትጥለዋለች። ቀጥላም ወደ ዴሪክ ጋር ልቀጥልስ ስትል ጄራርድም በኬኒማው ይዞ እያስቁማት ቆይ ከመግደልሽ በፊት ዴሪክ ለኔ ያስፈልገኛል በማለት አሁን በካንሰር ልሞት ተቃርብ ያለው ሳይንስ እኔን ሊያክመኝ ስላልቻለ ወደ ዌርወልፍነት ተቀይሬ በሕይወት ለመቆየት ልሞክር በማለት ማንም ባልጠበቀው መልኩ በአልፋው ዴሪክ ራሱን ለማስነከስም ይነሳል በለው። በዚህም አሊሰንና ክሪስ ማመን እያቃታቸው ሲበሳጩበት እሱም ራሴን ለማዳን ልጄን ሳይቀር ልገል እችላለሁም እያላቸው ስካትን በፍጥነት በእናቱ እያስፈራራ ዴሪክን አምጥቶ እንዲያስነክሰውም ይነግረዋል። ዴሪክም ታዲያ እኔ ከነከስኩት በኋላ ገሉኝ አንተ ነህ አልፋ የምትሆነው ስካትን ይህንን ሰውዬ አትመነው ቢባልም ስካት ግን አማራጭ የለኝም በማለት የዴሪክን አንገት ይዞ ጄራርድን እንዲነክሰውም ያደርጓል።
ጄራርድም በአልፋው ተነክሶም ይደሰታል። ከርቀትም ፒተር ሄል አሁንም ተደብቆ የሚሆነውን ሁላ ያያል። ወዮ እንግዲህ እንዲህ እያለን የምዕራፍ 2 የመጨረሻው ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል እንዲሁም ሙሉ ፊልም የምንለቅባቸውን አፍሪ ፊልምስና ፊልም ወዳጅ ቲዩብም የኛ ናቸው። እየሄዳችሁ ሰብስክራይብ እያደረጋችሁ ኮምኩሙ። ይመቻችሁ። ጄራርድም ልክ በአልፋው እንደተነከሰም ታዲያ ግራ በሚያጋባ መልኩ ከውስጡ ጥቁር ደም መውጣትም ጀምሮ ተደናግጦ ምን እየሆነ እንዳለ ግራም ሲገባው እስካትም ታዲያ በንቀት እያየው ጄራርድ ሁሌ ቀድሞ ያቅዳል ተብዬ ነበር፣ እኔም ከሱ ቀድሜ ያቅጃለሁም ሲል ጄራርድ በድንጋጤ ምን አድርገክ ነው እያለ ኪስ ውስጥ ያለውን መድኃኒትም ሲወጣ ለካ ውስጥ ያለው መድኃኒት በስካት የዛኔም ታዲያ በድብቅ እንደተቀየረና እስካትም መድኃኒቶች ውስጥም የተራራ አመድ ዌርወልፎች የማያልፉት ከነኩት የሚሞቱትን ከዶክተር አለንጋም ሆኖ እንደከተተበትም ተረድተን ጭራሽ ጄራርድ እስካሁን ታዲያ ያንን መድኃኒት ሲውጠው ስለነበረ አሁን ሰውነቱ ዌርወልፍም ሲሆን እንዳለ መድማት ጀምሮ ጥቁር ደም ተፍቶም ይወድቃል በለው በንዴት ለኬኒማውም እንዳለ ግደላቸው እያለም አዞትም ይሞታል። ኬኒማውም ታዲያ ከአሊሰን ሊጀምር ሲል አሊሰንም እንደምንም ስታመልጠው እዛው ስታይልስና ሊዲያን በመኪናም ወደ ቦታው በረቃቅሰው ገብተው ቢቀጩትም ኬኒማው መልሶ ተነስቶም ያጠቃቸዋል። ሊዲያም ወርዳ ያንን የቤቱን ቁልፍም ስታሳየው ውስጥ ያለው ጃክሰን ድሮ የነበራቸውን ጣፋጭ የፍቅር ጊዜ ሁላ ፊቱ ድቅን ይልበታል። ቀስ በቀስም ወደ ራሱ ሰውነትም ሲመለስ ዴሪክና ፒተር ሄል ያንን እንዳዩ በፍጥነት ተንደርድረው መጥተው ከኋላና ከፊት በዌርወልፍ ጥፍሮቻቸው ለሁለት ወቅተው ይገሉታል። ሊዲያም እያነባች ፍቅሯ ጃክሰንን አቅፋ ትሰናበቷለች። አሊሰንና ስካትም ያንን ሲያዩ እያዘኑ እጅ ለእጅ ሳያስቡት ይያያዛሉ። ጨካኙ ጄራርድም ሞቷል ቢሉም ተነስቶ ከአካባቢው እንደተሰወረም ያያሉ። ቆየት ብሎ ግን ማንም ባልጠበቀው መልኩ እዛው እንዳሉ ጃክሰንም የኬኒማውን ሳይሆን የዌርወልፍ ጥፍርም አብቅሎ እየተነሳ እንደ ዌርወልፍ እየጮኸ ከድሮ ጀምሮ ምኞቱ የሆነውን ዌርወልፍ ሆኖም ይነሳል። ሊዲያም ታዲያ ማመን እያቃታት በደስታም ወደሱ ማመርታ ታቅፏለች። ዋው! በዚህ መልኩ አሊሰንና ስካትም ፍቅራቸውን አድሰው እሷም ለጥፋቷ ሁላ ይቅርታ ብትለውም እሱ ግን ምንም አላጠፋሽም፣ የኔና አንቺ ዕጣ ፈንታ ምንም ቢፈጠር ሁልጊዜ አብሮ መሆን ነው እያለ ይቅርታዋንም ይቀበላታል። በተመሳሳይ ሰዓት በምሽትም ጫካ ውስጥ ከጄራርድ ያመለጡት ኤሪካና ቦይድም ታዲያ እየተሯሯጡ ሳለ እስከ ዛሬ ያላየናቸው ዌርወልፎችን ሲከቧቸውም እናያቸዋለን በለው። ዶክተር አለንና ሳይካትሪስቷም በድብቅ የጄራርድን የተንጠባጠበ ደም እየተከተሉ ጄራርድን ሲያፈላልጉት እያየን በቀጣይ ቀን ዴሪክም ከአይዛክና ፒተር ሄል ጋር ወደ ድሮ ቤቱም ሲያመራ አንድ ምልክት በራቸው ላይም እያዩ ፒተር ሄልም ታዲያ ይህ ምልክት የአልፋዎች ቡድን ምልክት ነው፣ ወደዚህ ከተማም እንደመጡ እየነገሩን ነው ይላል በለው። የአልፋዎች ብቻ ቡድን በስተ መጨረሻም ትዕይንቱ ላይ ለአሁን ነገሮች ሰላም የሆነላቸው ስታይልስና ስካትም ለልምምድ ወጥተው ፈታ እያሉ ስታይልስም ለአሁን የሊዲያ ነገር ቆልጦለት ቀጣይም ስለሚያጋጥማቸውም ነገሮች እየተነጋገሩ መጫወታቸውንም ይቀጥላሉ። በቀጣይስ በምዕራፍ 3 በቲን ወልፍ ምን ይፈጠር ይሆን? እነዚህ አዳዲስ የመጡት የአልፋ ስብስብ ቡድኖች የተባሉት እነ ዴሪክን ምን ያደርጓቸው ይሆን? አብረን በጉጉት እንጠብቋለን። እስከዛው ግን ይህን ቪዲዮ ላይኩን 1000 ዛሬውኑ አስገቡት። በምዕራፍ 3 በቅርቡ እንመለሳለን። ይመቻችሁ። ቸር ቆዩልን።